ያደረኝ ነገሮችን የሚያግዝ ነገሮችን የሚረዳ የአባቶቻችን አምላክ እንኳን ከራሱ አልፎ ሌሎችም እንዲጠቀሙ አድርጓል ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በወለተ ማርያም የመጣውን ብር ስማቸውን እየጠራው እነግራለሁ ማለት ነው። ወለተ ኢየሱስ 32000፣ ወለተ ስላሴ 5660፣ ወለተ ማርያም 1700፣ ፍቅርተ ገብርኤል 39100፣ ወለተ ጊዮርጊስ 2000፣ ወለተ ሐና 70300፣ እህተ ማርያም 13875፣ ወልደ ጊዮርጊስ 500፣ ወለተ ስላሴ 10000፣ ወለተ መድን 3000፣ ጽጌ ማርያም 7500፣ ወለተ ኪሮስ 85000፣ አስካለ ማርያም ኃይለ ጊዮርጊስ ክንፈ ሚካኤል 63760፣ ጽጌ ማርያም 12900፣ ሂሩተ ስላሴ 35753፣ ወለተ ኢየሱስ 35000፣ እህተ ማርያም 15440፣ ምህረተ ስላሴ 15250፣ ጸዳለ ማርያም 5012 ብር፣ ወለተ ጊዮርጊስ 16000፣ ወለተ ኪሮስ ብርሃነ መስቀል፣ ወለተ መድን፣ ወለተ አርሴማ ገብረ መድህን 105218 ብር፣ ወለተ ጻድቅ 10000፣ ወለተ ሐና 200000። በአጠቃላይ በዛሬው ዕለት ገቢ የምታደርግልን 784968 ብር። እንደ ሙሉ 1 ሚሊዮን አላደረግን ብላችሁ አይደል ረንታችሁ ያነሳው። አሁንም ያንሳል ብላችሁ አመስግኑ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምክንያቱም ብያለሁ እግዚአብሔር ወዳጆቹን በተለያየ ስፍራ ሰብስቧቸዋል። ወለተ ማርያም ደግሞ የሚካኤል ወዳጅ መታ ከህመሟ ካለባት የቤተሰብ በሽታ ሁሉ የገላገላት ቅዱስ ሚካኤል ነው። እግዚአብሔር አምላክ ስሙ የተመሰገነ። አያችሁ እሷ ተጠቅማ ድጋሚ ደግሞ እንድትጠቀም ቤተሰቦቿን የባሏ ቤተሰብ ወንድም እንዲጠቀም እያደረገች ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው በሷ በኩል ያለውን ያው ዛሬ በዚህ በቀጥታ ታስገባለች ማለት ነው። ሌላም አንድ ምስክርነት አለ። ወንድማችን መሰክራለሁ ብሏል፣ እሱም ይመሰክራል። ተቀጥያለች። ከዛ እህታችን እንዴት አላችሁ? የስሙ የተመሰገነ ይሁን። የውጭ ጉዳይ ፕሮሰስ ነበረኝ። እግዚአብሔር አምላክ ረድቶኝ አባቴን ጸልየውልኝ ጸበል መድኃኔዓለም መቅዶኒያ ነው ያገኘኋቸው። እዛ ጸለዩልኝ። እግዚአብሔር ይመስገን ያለምንም ጥያቄ ያለምንም ነገር እግዚአብሔር ይመስገን ዲዛይን ተሰጥቶኛል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን ወንድማችን፣ እግዚአብሔር ይስጥልን። እግዚአብሔር ያው ያሰቡት የሚገርማችሁ ደብሩ ባለው ነገር ላይ የሚጨምር ነው። ባለው ነገር ላይ ወለተ ማርያም የመድኃኔዓለም ዕለት ለ500 ሰው ምግብ አዘጋጅታ መቄዶንያ ልታበላ ስትሄድ ካህናቱ ለአገልግሎት እፈልጋቸዋለሁ እናንተ ደግሞ በማጠንት መጣችሁ እጠሩልኝ ቃል እግዚአብሔር አስተምሩልኝ ብላ ልመና አቀረበች፣ ጥያቄ አቀረበች። ደብሩ በክቡር አባታችን መሪነት ኮንትራት ትራንስፖርት በመያዝ እዛ ቦታ በመሄድ ማጠንት በማጠን አገልግሎት ሰጠ። ወንድማችን የተገኘው እዛ ቦታ ላይ ነው። አጋጣሚ መኪናውን ሊያቆም ግቢ ሲገባ ወዲያው ተገናኘን። በቃ ላገኛችሁ አለ። አባታችን እዛው ጸሎት አደረጉለት። የሚገርማችሁ ነው ወዲያው ጸሎት ተደረገለት። እግዚአብሔር ደግሞ ድንቅ ስራውን ጸሎት እየተደረገለት ቪዛው መጣለት። እግዚአብሔር አምላክ ስሙ የተመሰገነ ነው። እንዴት አደራችሁ? እኔ አሁን ተስላሴ ይባላል። ያው አነጋገር ብዙም አልችልም። ቅዱስ ሚካኤል ያደረገልኝን ስራ እንድመሰክር ነው። አንድ ሰሞን የሆነ ጊዜ 250 ሺህ ብር ለሰው
ሰጥቼ ነበር። የተቸገረ ሰው ነበር ሰጥቼ መልስልሻለሁ እና እኔም ልጠቀም አንቺም ተጠቀሚ እሺ ብዬ 250 ሺህ ምናምን መልስ ሰጠው። እየሰራ ብሩን አልተጠቀመበትም። ብሩን እየሰራህበት ነው እንዴት እያደረግክ ነው? አይ አልሰራሁበትም። ታዲያ ካልሰራህበት እኮ እኔም ካልተጠቀምኩ አንተም ካልተጠቀም ምንም ማድረግ አልችልም እና ከሚቀመጥ ወይ ብሬ መልስልኝ። አይ ልመልስልሽ እንኳን አልችልም ይለኝ። እባክህ ቅዱስ ሚካኤል አባት ይሄ ልፋቴ ከሆነ በሰው ሀገር የለፋውበት ነው፣ በስደት ዓለም የለፋውበት ብር ነውና አስመልስልኝ የኔ ነው ካልክ አንተ ተፈቀድክ ይሆናል ብዬ አለቀስኩኝ በስዕሉ ፊት እና አልመልስልሽም ያለ ሰውዬ እሺ ምን ላድርግልህ ትፈልጋለህ አልኩት። ሰማዕቱ ቅዱስ ጊዮርጊስ በርሜል ሂድ ጸሎት አድርግና እስቲ እግዚአብሔር አምላክ የሚያደርገውን አታውቅም እና ያሳካልሃል፣ ነገሮችን ይከፍትልሃል፣ የተዘጋውን በር ይከፈትልሃል አልኩት። ከዛ እሺ ብሎ የትኬት ከፈትኩለትና ሄዶ ሲመጣ አረ ብርሽን ማስገባት እፈልጋለሁ ላስገባልሽ አልፈልግም በቃ ብሎ አካውንቴን ተቀብሎኝ አካውንቴን ሰጠው አስገባልኝና ይሄም የቅዱስ ሚካኤል ስራ ነው። እልል ብላችሁ አመስግኑ። አይ 30 ሺህ ብር ነው። እግዚአብሔር አምላክ ስም የተመሰገነ። ሚካኤል ያስፈታል ያስፈታል። እስኪ ከፍ አድርጋችሁ አመስግኑ። የታሰረን የሚፈታ አባት ስላለ ስሙ የተመሰገነ ይሁን። መንገድ ብቻ ነው። አሁን እታችን ብታስቀር ኖሮ ያንተ ነው መልሳለሁ ባትል ኖሮ እንዳለችው ባታስገባ ኖሮ ብዙ ነገር ይወሰድብሽ ነበር። ስለሰጠሽ ግን አሁን የእድል በሮች ተከፍተውልሻል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወለተ ኢየሱስ ይባላሉ። ልጄ ታሞብኝ ይሰቃይ ነበረ። የጨጌ ዮሐንስን ጸበል አምጥቼ ባጠጣው ወስጄ ባጠጣው ልጄ ፍጹም የሆነ ድህነት አግኝቶልኛል። ለክብሩ መግለጫ 100 ብር ሰጥቻለሁ። ለእግዚአብሔር ያለ ብላችሁ አመስግኑ። ወለተ ተክለ ሃይማኖት ትባላለች። ተስፋ ሰነድ ወስዳ ከጓደኞቿ ከቤተሰቦቿ ከአካባቢያቸው በአጠቃላይ 7550 ብር አስገብታለች። ብላችሁ እግዚአብሔርን አመስግኑ። ምስክር በዙሪያው ያሉትን አንገቷለክ ስለ ፍጹም ምልጃው ለኔ ግን ይለያል። መላኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አንገቷለክ ስለ ፍጹም ምልጃው ለኔ ግን ይለያል። መብረቁ ሚካኤል ስለው ደስ ይለኛል። ከመላእክት ሁሉ ከፍ ከፍ ብሎ በአምላክ የተሾመ ዘመኑንም ጥሎ አሳዳጊዬ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አንገቷለክ ስለ ፍጹም ምልጃው ለኔ ግን ይለያል። መብረቁ ሚካኤል ስለው ደስ ይለኛል። ከሚታየው ሁሉ ልቤን ከሚያስፈራው ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ በመንገዴ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ምስክር በዙሪያው ያሉትን አንገቷለክ ስለ ፍጹም ምልጃው ለኔ ግን ይለያል። መብረቁ ሚካኤል ስለው ደስ ይለኛል። በባህራን ታሪክ በእነ ተላፊኖስ በአፎምያ ምድረ በእነ ዶራታዎስ በነቢዩ ዳንኤል መች ይፈጸምና የሚካኤል ሥራ ይቀጥላል ገና። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አንገቷለክ ስለ ፍጹም ምልጃው ለኔ ግን ይለያል። መብረቁ ሚካኤል ስለው ደስ ይለኛል። ክብር ለሚገባው
ክብር እንሰጣለን ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብር እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አግቷል ክብር ስበፍጹም እንጃ ለኔ ግን ይለያል መብረቆ ሚካኤል ስለው ደስ ይለኛል ከመላእክት ክብሩ ከፍ ከፍ ብሎ በአምላኬ ተሾመ ዘንዶንም ጥሎ አሳዳጊዬ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አግቷል ክብር ስበፍጹም እንጃ ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ነይ ነይ ስላት ለዘላለም ቀንና ሌሊት ለዘላለም አትለየኝም ለዘላለም የኔስ ቅርቤ ናት ለዘላለም እጾም እጾም ብለው ለዘላለም አመሰግኗት ለዘላለም ክብሯን ሊገልጦ ቢያጥራቸው ቃላት ክብሯን ሊገልጦ ቢያጥራቸው ቃላት ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም እጅግ የበዛ ነው ለዘላለም ያለኝ ፍቅር ለዘላለም አይወሰንም ለዘላለም አይነገርም ለዘላለም እርሷ ደስ ይለኛል ለዘላለም ሐሴት አደርጋለሁ ለዘላለም ስሟን እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም የዋሂት ርግብ ለዘላለም ሰላም አብሳሪ ለዘላለም ለጨለማ ሕይወቴ ለዘላለም ብርሃንን አብሪ ለዘላለም ማጽንሻለሁ ለዘላለም ድንግል ነፍሴ ለዘላለም አደራ ማርያም አንቺ ነሽ ዋሴ አደራ ድንግል አንቺ ነሽ ዋሴ ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም እግዚአብሔር አምላክ ዝማሬያችንን ይቀበልልን። የእሌኒ ሚካኤል ድንቅ ነገርን ያደርጋል። የባህራን ሚካኤል ድንቅ ነገርን ይሰራል። የአፎምያ ረዳት ቅዱስ ሚካኤል ድንቅ ነገርን ያደርጋል። ብዙ ልጆች አሉት፣ እኛም የሱ ነን። የሱ ስለሆን ብቻ ጠብቆ ስላሳደገን ብቻ ፍቅሩ በልባችን ስላለ ብቻ ምናችንን እንስጠው? ምንስ እንተውለት? ምንስ ብናደርግ ውለታውን ልንከፍል እንችላለን?
እግዚአብሔር ይርዳን፣ እግዚአብሔር ያግዘን። የመጨረሻዋ ቤተክርስቲያን በአዲስ አበባ የመጨረሻዋ የተመሰረተችዋ ቤተክርስቲያን የኛ ናት። ትንሿ ግን ትልቅ ስራ እየሰራችሁ ነው። እግዚአብሔር ታሪክ ይስራላችሁ። ቅዱስ ሚካኤል ድንቅ ነገር ያድርግላችሁ። በከፍታ ማማ ላይ ያኖራችሁ። ሰው የእናንተን ዝቅታ ሲያስብ ቅዱስ ሚካኤል ደግፎ ከፍ ካለው ማዕረግ ከፍ ካለው ክብር ያድረሳችሁ። የሌኒ ሚካኤል የምንልበት ትልቅ ታሪክ ስላለ የሕፃናቱማ የራሱ ናቸው። አረኛን ኃጢአተኞችን የሚወድበት ፍቅሩ ነው እኮ የሚገርመኝ እንጂ ሁለቱ ሕፃናትማ ትንፋሻቸው ጠፍቶ መጥተው ሲጠመቁ ሕይወት ሰጥቶ እንደገና እየተንከባከበ ማሳደግማ ሚካኤል ያውቅበታል። ከባህራን ታሪክ ተምረናልና። ግን እኛን ደግሞ ከነ ኃጢአታችን ሲደግፈን ምርኩዝ ሲሆነን መንገድ መሪ ሲሆነን ከዚህ የበለጠ አረኛ ጋር ብዙ አለ። እስኪ እናንተ የተዋህዶ ትሉልኛላችሁ። እኔ አንድ ነገር ልናገር ነው። መላእክቱ የተዋህዶ በሉ እናንተ ምስክርነት የተዋህዶ የሆነውን ብቻ ትመሰክራላችሁ። መድኃኒዓለም የማን ነው? የተዋህዶ አይደለ? የኦርቶዶክስ ተዋህዶ። መድኃኒዓለም የተዋህዶ፣ እናቱ ድንግል ማርያም የኦርቶዶክስ ተዋህዶ፣ መላእክቱ የኦርቶዶክስ ተዋህዶ፣ ሰማዕታቱ የኦርቶዶክስ ተዋህዶ፣ ጻድቃኑ የኦርቶዶክስ ተዋህዶ፣ ነቢያቱ የኦርቶዶክስ ተዋህዶ፣ ሐዋርያቱ የኦርቶዶክስ ተዋህዶ። ምን ይሄ ብቻ? ዋሻው እምነቱ፣ ጸበሉ የተዋህዶ፣ መስቀሉ የተዋህዶ፣ ቅዳሴው የተዋህዶ፣ ማህሌቱ፣ ሰዓታቱ የማን በዓል አከባበሩ፣ ገና፣ ጥምቀቱ፣ እንዲሁ መስቀል ደመራው፣ እንዲሁ ደግሞ ትንሣኤው፣ ዕርገቱ የማን ነው? የተዋህዶ። ሌላው ባዶ። ሌላው ምን አለ የሚነገረው? አሁን ምን አለ የሚባል ምን አለ? ይሄ ገና ለመላካሉ እናት ሁለት እኮ ነው። ስለዚህ እግዚአብሔር ቢረዳና ቢፈቅድ ታሪክ ሰርተን ለማለፍ ነው ትልቅ ጥረት የምናደርገው። ይሄ ሁሉ ገና እነዚህ ተነጥፎ ለእናንተ ምቹ ሁኔታ እዚህ ግቢ በአንድ ጎናችን ተኝተናል። ግን የአንድ ጎን ብቻ መተኛት አይቃጠልም? እስከዛሬ የመንታ እናት ነበርን። እንደዚህ የመንታ እናት ምንድነው የምትሆነው? ተንጋላ ነው የምታድረው። ስለዚህ ጀርባዋ ይነዳል። እናቶች የከፈላችሁት ዋጋ ማን ይሆን ውለታችሁን የሚመልሰው? ማን ይሆን የእናንተን ያሳለፋችሁትን ያን ሁሉ ነገር በእጥፍ የሚከፍለው? የታደለ ልጅ ይከፍለዋል። የታደለ የተመረቀ ልጅ ይከፍለዋል። ያለዛም ደግሞ እናቱ ነው ተንከባክቦ ያሳደገን እግዚአብሔር ዋጋችሁን በሰማይ እጥፍ አድርጎ ይከፍላል። አያችሁ፣ ሰው ባይከፍል እግዚአብሔር ስለሚከፍል እና እስካሁን በጀርባ ነበር የምንተኛው። ምክንያቱም ከዚህ ያለው ስንከፍል ከላይ ያለው ያኮርፍብናል፣ ከላይ ያለው ስንከፍል እዚህ ያለው ያኮረፈ እያለ እዚህ ግን በዚህ ወር ከዕዳ ሙሉ አጥቡ ጠግዶ ችካል ነበር አይደለ? ከወዲያ እንደውም ውሸት ነው ሁሉ ያሳቃል። ይሄ እንዲህ ነው እያለ ይጨነቃል። እና ችካሉ አልተነቀለም። ግን ይሄ እኛን አላሳርፍ ያለው የጎኑ ጋት ወይም የዕዳ ሁኔታ በጸበሉ ደረጃ እስከታችኛው ቦታ ዕዳው ከኛ ነቀል ብሎ ወጥቶልናል። መቼም ዕዳ አያስተኛም ማለት ነው። አያስተኛም። እንደገና ዕዳ ያለበት ሰው እንደ ልቡ አይራመድም ማለት ነው እና አንገት ያስደፋል። እንደዚህ ሲሆን ግን የበለጠ ሌላ አሁን ይሄ ለጊዜው ነው ቆርቆሮ አለ፣ በኋላ ቡልኬት ይደረጋል። ይሄ ራሱ የዙሪያውን ቆርቆሮ አይደለም ቢም ይወጣና በብረት ተደርጎ ጣራው እንደገና አፈፈፈ ምናምን ይሰራና በቃ እጅግ ያማረ የሚሆንበትን ነው የምንሰራው። ምክንያቱም ሰሪዎቹ እኛው ስለሆነን ማለት ነው። እግዚአብሔር ያግዘን፣ እግዚአብሔር ይርዳን። ዛሬ ነገ እንደሚሳካ ነው በክርስቶስ አምነን ቅዱስ ሚካኤልን ተደግፈን
እመቤቴ አደራሽን ብለን ግንቦት 30 እና ሰኔ 1 በሩ ይከፈታል አይከፈትም? እንደሚከፈት እኮ ወለተ ማርያም ልክ በሔዋን ምክንያት የተዘጋውን ገነት ድንግል ማርያም እንዳስከፈተችው በድንግል ማርያም ምክንያት እንደተከፈተልን በዋዜማው ከዚህ ከደረስን የዕለቱን በዓል ስናዘጋጅማ አሁን እሷ እንደ ድንግል ማርያም ምሳሌ አሜን የሚታዘዝ እኮ መታዘዝ ነው። ከኛ መባረክ በበረከት መጎብኘት የእግዚአብሔር ነው። መታዘዝ ግን የኛ ነው። አሜን ይሁንልኝ ብላ ራሷን ሰጥታ ዛሬ ይሄው የመክፈቻ መርሃ ግብሩን ሪባኑን የመክፈቻ የምስራቹን አብስራለች። ወለተ ማርያም መልካሙን የምስራች ያሰማሽ፣ መልካም ነገር ያድርግልሽ። ሰው ደስ ያለው ሲጀምር ማለት ነው በቃ የሚሆነው ሁሉ ያሳተዋል። በቃ አይደክመውም ሁሉ ማለት ነውና ይሄ እውነት ነው። ለካም በአንደበታችን እግዚአብሔር አብሮ ተናግሯል ማለት ነው። አዎ ድብቅ ሰራዊት አለው። ቅዱስ ሚካኤል ደግሞ በባዕድ ሀገር ሞገስ የሆናቸው የዕድል በራቸውን የከፈተላቸው የጤና በር ከፍቶ ስራ እንዲሰሩ ምርኩዝ መደገፊያ ጥላ ከለላ የሆናቸው ብዙ ልጆች አሉት። ከኛ የሚጠበቀው ወደ ልጆቹ ማድረስ ነው። ከዛስ ታሪካዊያን ቤተ መቅደስ ደግሞ ሰርተን የሚገርመው ነገር ምንም ሳይኖር ጥላ ዘቅዝቆ የማይለምን ደብር በኢትዮጵያ አይደለም እንግዲህ በዓለም ስላልሄድኩ ነው። በኢትዮጵያ ግን ከገዳም እስከ ከተማ ብዙ ሀብት ካለው ምንም እስከሌለው እስከ ገጠሪቷ ድረስ ጥላ ያልተዘቀዘቀበት ደብር የለም። ይሄ ብቻ ነው። በዚህ ልትኮሩ ይገባቸዋል። ክብር ምስጋና ለአምላካችን። ሌሎች አሁን ቢተው ሲሞላላቸው ነው የተውት። ግን የቤተ ክርስቲያንን ክብር አስጠብቆ አርአያ ሆኖ ታሪኩ የሚነገርለት ደብር ይሄ ነው። ብዙዎች ይመጣሉ። ትናንትና አንድ ልጅ መጣ፣ አቡነ ሐራ ድንግል የሚያስተዋውቀው ልጅና 10 ዓመት ሆኖታል አለ ነው ማለት ነው። ኧረ 10 ዓመት አይደለም 3 ዓመት ነው ሲባል ያትዋሽው አለ ማለት ነው። በ3 ዓመት እንዲህ አይነት ቤተክርስቲያንም ወይም እንዲህ አይነት ጸበልም ስለማይሆናል። ከዚያ ገባና ደግሞ ብራናውና እንዴ እኮ እኔ ትልልቅ አድባራት ይጃለሁ መች አየሁ አለ። ከዚያ ዋንጫውን አየ፣ ንቦቹን በቃ አይኔ ድንቅ ነገርን አይቷል። በሳምንት አንድ ቀን እየመጣሁ ድናለሁ፣ እኔ እፈወሳለሁ፣ አገልጋዩ ነኝ ብሎ ተማርኮ ሄዷል ማለት ነው። አያችሁ መልካም ስራ እንደዚህ እንዲሆን ነገ ደግሞ ላሞቹ መጥተው ወተት ነገር ሲኖረን ቅቤ ነገር ሲኖረን ዛሬ እኮ ንጹህ ነገር ጠፍቶ ነው የተቸገርነው። አይምሯችንም ንጹህ አልሆናለ፣ ልባችንም ንጹህ አልሆናለ። ሰው ባዕድ ነገርን ፈለገ። በንጹህ ቢሆን እኮ ጥቂቷ ከብዛት ጥራት አይሻልም? ብዙ ከማግበስበስ ንጹህ ነገር መጠቀም አይሻልም? ስለዚህ ንጹህ ነገር እስኪ ሰርተን እናሳይ። አቅም ከፈጠርንና የሆነ ነገሩ ከእግዚአብሔር ብሎ እንዲሁ በረከቱን ካትረፈረፈልን ዘይት ደግሞ እናመርታለን። ለዚያውም በካህን እጅ አላልን ተባርኮ፣ ለዚያውም በካህናት ሚስቱ ባለቤቶች አዘጋጅነት ሲሆን፣ ሌላውም ደግሞ ለአካባቢው ስራ ዕድል ፈጠራ እንደሚለው ይህን ሁሉ ለማድረግ ምክንያቱም አረንጓዴ ልማትን መንግስት ሳይሆን ቤተክርስቲያን ናት ያመጣችው። ቅርስን ታሪክን ያስቀመጠችው ቤተክርስቲያናችን ናት። ዝሮ እግዚአብሔር ታሪክ ይስራልን። እንዲሁ እንደቆማችሁ ቅዱስ ሚካኤል ይቁምል። ለወለተ ማርያም ረዝም ዕድሜ ከጤና ጋር ይስጥል። እኛም እንግዲህ የምንሸልመው ሚካኤልን የምንሰጠው ማያልቀውን ሚካኤልን ገናናውን መልአክ መንገድ መሪዋን ነው የምንሰጠው እና በምትወጣበት በምትገባበት ቅዱስ ሚካኤል ከፊት ከኋላ ከቀኝ ከግራ ከላይ ከታች ሆኖ ይጠብቅልን። በአንደበቷ መንፈስ ቅዱስ ይረፍበት። በአንደበቷ ቅዱስ ሚካኤል ይናገርበት። ሁሉም ለቃሏ ለንግግሯ ታዛዥ ይሆንላት። በጥቂቱ የታመነች አሁን አደራ ከባድ ነው ወገኖች። አደራ ጥብቅ ሰማይ ሩቅ ይባላል። ብዙ አደራ ሰተን ሰዎች አደራ አጉድለውብን ይሆናል። እሷ ግን አደራ ለሰጧት
የሚዲያ ቤተሰቦቿ ታምና በዚህ ልክ ስላደረገች በጥቂቱ የታመኑትን በብዙ የሚሾም እግዚአብሔር እርሷንም በብዙ ጸጋ በብዙ በረከት በታላቅ ክብር በታላቅ ማዕረግ ይሹምልን፣ ይሸልምልን፣ በጤና ያቆይልን። ያሰበችው ሁሉ ይሳካ። የሁላችሁም በጎ ሐሳብ ይፈጸምላችሁ። ሀብተወልድ የበኩር ልጅ ነው። እንዴት ነው የበኩር ልጅ? እዚህም ብዙ የበኩር ልጆቻችን አሉ። ልክ የሌኒ ሚካኤል እንደምንለው እና ሌኒ አለች ሞር ይሆናል ከሚካኤል ይሄዳለች እና ያኖርልን። አይ እንደው ደግሞ ሳትኖር የሆነ ነገር እንዳልሳሳት ብዬ ነው። አራነሳ እንዲህ አለሽ እኔ ደስ ይለኛል በቃ ሳይ ማለት ነው። ምክንያቱም ታሪክ ተቀይሮ ነገር ተገልብጦ እግዚአብሔር በዚህ ሁኔታ ስናይ ደስ ነው የሚልና እሌኒ መላችሁ የሌኒ ሚካኤል ነው። ለዚህ ነው የሌኒ ሚካኤል ነው ማለት የሆነ ነገር ሲልና አረፍ ነው ይላል። ስለዚህ ነገ አብረነን በፕሮግራሙ ከዚህ በፊት ያልተሰሙ ያልታዩ ያልተነገሩ ድንቅ ነገሮችን ነው የምናቀርበው። እኔ ልጀምር የቅዱስ ሚካኤል ወዳጆች ያው በጣም እኔ እያሉ ነው። ሽልማት ነው በመሰረቱ ሰው በሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ። በሰው ፊት የካደስ እንዴ የተደረገለት እኮ ብዙ ነገር ይናገራል እና ወለተ ማርያምም እኮ ስለተደረገላት በጤና ስለቆመች እኮ አይደል? እንደ ሰይጣንና እንደ ክፉ ሰዎች አሰራር እኮ ከሰው በታች ነበር የሚያደርገው። ግን እግዚአብሔር ሲጎበኝ ነገርን ሲገለብጥ ታሪክን ሲቀይር ከሰው በላይ ለዚያውም ደግሞ ሰውንም አጽዳቂ በዚያውም ደግሞ ታሪክ ሰሪ ለኛውን ታሪካችን ናት። ለምን ሀብተ ወልድን እንድናገኝ ከሰው ጋር አገናኝታናለች። በቃ መቄዶንያ ላይ ህሙማንን ከመርዳት ህሙማንን ከማገዝ ከመመገብ እንዲሁም ማዕጠንት አገልግሎት ከማጠን እንዲሉ ነበረ። ቡራኬ ከማከናወን ባለፈ ድንቅ ነገር ደግሞ ሲደረግ ከዚህ የበለጠ ምን አለ? ስለዚህ ሀብተ ወልድን ያገኘ ነው እዛው መቄዶንያ ነው። ስለዚህ እንደ መቄዶንያ እንደ ቢንያም እንደ እሌኒ እንደ ገብረ ሕይወትና ወለተ ማርያም ነው የክርስትና ስማቸው። ታሪክ የምትሰራ ያድርግህ። በቃ ስም የሚያስጠራ ቤተሰቦችን ሁሉ የሚያኮራ እዚያ ቦታ ላይ ታሪክ ስለሆነ ታሪክ የምትሰራ ያድርግህ። ወጣት እንዴ ክርስቲያኖችን ያብሳልን እንጂ ክርስቲያኖችን በጎ እድል ያገኙልን እንጂ ለክርስቲያኖች ያልደከምን ለማን ልንደክም ነው? ስለዚህ እግዚአብሔር የነገ በጎ እድልን ይስጥህ። ተዘግኖ የማያልቅ ብዙ በረከት ይስጥህ። ለቤተሰቦች ኩራት፣ ድምቀት፣ ክብር፣ ማዕረግ፣ ሞገስ ያድርግህ። ለኛም ታሪካችን ነው ተመዝግቧል። ቁሚልኝማ እግዚአብሔር ቢፈቅድና ቢረዳን አዳራሽ ያው ነፃ ስላገኘን ስለሰጡን እንደገናም ደግሞ ለቀጥታም ስርጭት ስለሚያስፈልግ ነው እንጂ ያው ሆቴል ፈልገን አይደለም። ያው ሆቴል ሲኬድ ምግብ አለ፣ ውሃ አለ፣ እንደዚህ አለ። ይኑር እሱ እና 10 ሰዓት ቀጠሮ ቢሆን የሀበሻ ቀጠሮ እንኳን ቢሆን 10 ተኩል ብትገኙ ከዚያ 12ቱ ካህናት 12ቱ ዲያቆናት ይኸው 12ቱ ነን ከላይ ታሰርን። ከዚህ ስንሰራ 12ቱ ነን ታሰርን። ታሪክ ስላለው እኮ ሐዋርያትም ታስረዋል። ደግሞ 12 ደግሞ ሚካኤል እና እግዚአብሔር በሕይወት ዘመናችን ታሪክ እንዲሰራልን ነው። ከዚያ ህፃናቱ ደግሞ 12ቱ ደግሞ ህፃናት እንደዚህ ተተኪዎቹን አድርገን የመጡ እንግዶች በዚህም ሆነው ነው ጸሎተ ወንጌሉን የመክፈቻ ፕሮግራሙን የምናከናውነው። ስለዚህ የመክፈቻ ፕሮግራሙ ላይ ያው የእናንተ ነው የተመቻችሁ ይሄንን ታደርጋላችሁ። ቀላል ነው፣ ቅርብ ነው፣ ጉርድ ሾላ ነው፣ አማካይ ቦታ ነው ማለት ነው። ከዛስ
ምን ይሆናል ካላችሁ እዚህ ያላችሁት ግን በአካል ባትመጡ በስልክ ካልደወላችሁ ግን ማርያምን እንተሳሰባለን ማለት በርቱ ለማለት ማለት አይደል? በስልክ ደውሎ ምስክርነትን መስጠት በስልክ ደውሎ ምስክርነት መስጠት ይቻላል አይቻልም? የዓለም ሕዝብ ነው የሚያየው። ምክንያቱም ቅበተ እምነት ላይ ያለው እነ ባሮክ እነ ልደተ ቃል ምን ልበላችሁ ስማቸውን እዚሁ ከዚያ በሚዲያ ደግሞ ራሱ ቋንቋ የነሽ ልዑል ሰገድ ኢቲአርት ራማና አዛሄል ወለተ ማርያም ራሷ ቲቲቪ ኢትዮጵያ እና በዚህ ልክ ስለሆነ በስልክ ደውላችሁ እዚህ ባጭሩ እዚህ ቦታ ላይ የተደረገልኝን ነገር እንደገና እኛ የምናገለግለውን አገልግሎትስ ሰው ስለራሱ ቢናገር ያምርበታል እንዴ? ያምርበታል እንዴ? ሌላው ሲናገርለትስ በቃ እውነታው ይሄ እና አገልግሎቱ ይሄ ነው፣ ድህነቱ ይሄ ነው፣ ፈውሱ ይሄ ነው። ከጸበል ማጥመቅ እስከ ገድል ማንበብ ይሄ ሁሉ በቀን ማን ያነባል? ዛሬ እኮ አገልግሎት ችላ ተብሏል አይደል? ብሩ ሳንቲሙ በዛና ችላ ተብሏል። እና ስለዚህ ነገር ማን ይመሰክራል? ማን ነው የምትመሰክረው? ማን ነው የሚመሰክረው? አዎ። ስለዚህ ባትመጡም እንኳን ነው ደግሞ ባይመመቻችሁም እንኳን ስልክ መደወል ደግሞ መጀመሪያ ወለተ ማርያም ነው የምትደውለው በቃ እና ትደውልና በቃ ይሄ ነው የዚያን ቦታ ታሪክ ይሄ ነው። ከላይ ከታች ያለው ጥላ ተዘግዝቆ አለመለመኑን እኛ ብንናገር አይ ማስመሰል ነው የሚለን ሰው ማለት ያላየ አያምንም። ያምናል እንዴ? ያምናል? አያምንም። እናንተ ምንድናችሁ? ምስክሮች ናችሁ። በርቱ። አንደው አስተባብሬ እኔም 1000 ብርም ትልቅ ነገር ነው በእኛ 500 ብርም ታሪካችን ነውና በመደወልም ታግዙናላችሁ ማለት ነው። ቅዱስ ሚካኤል ምርኩት መደገፊያ ይሆነልን። የእህታችንን እንስማና ጸሎት አድርገን ባርከን ከበደል አንጻልን። የእድል በሮችን፣ የጤና በሮችን፣ የበረከት በሮችን ክፈትልን። በምትኖሩበት የሥራ ዘመናችሁን እግዚአብሔር ይባርክ። ቅዱስ ሚካኤል በሰው ፊት ሞገስ ይሆናችሁ። ቅዱስ ሚካኤል በምትወጡበት በምትገቡበት ከእንቅፋት ከመሰናክል ይጠብቅልን። ያልታሰበ ሲሳይ ይስጣችሁ። እግዚአብሔር አምላክ የልቦናችሁን መሻት ይፈጽምላችሁ። የጻድቁ የአቡነ እጨጌ ዮሐንስ ቃል ኪዳን በረከት በደመና ላይ ሆነው ፀሐይንና ጨረቃን ይዘው በቃል ኪዳናቸው ለሚታመኑ ሁሉ ሕይወት ሊያበሩ፣ ጤና ሊያበሩ፣ እድል ሊያበሩ ጸጋ ሆነው በረከት ሆነው የተሰጡን የአቡነ እጨጌ ዮሐንስ ቃል ኪዳን በረከት በሁላችንም ላይ ይደር። ለዚህ ቅድስት ቤተ ክርስቲያን የተዘጋው እንዲከፈት የታሰረው እንዲፈታ የኛም ከወደቅንበት እንድንነሳ ያነባነው እንባችን እንዲታበስ ከሌላቸው ላይ ቀንሰው የሰጡትን ስጦታቸውን ሁሉ እግዚአብሔር አምላክ በሕይወት መጽሐፍ ይጻፍልን። ስማቸውን ከጻድቃን ከሰማዕታት ከቅዱሳን ጋራ ይጻፍልን። ልጆቹን፣ አገልጋዮቹን፣ ወዳጆቹን ወለተ ኢየሱስን፣ ወለተ ሥላሴን፣ ወለተ ማርያምን፣ ፍቅርተ ገብርኤልን፣ ወለተ ጊዮርጊስን፣ ወለተ ሐና፣ እህተ ማርያምን፣ ወልደ ጊዮርጊስን፣ ወለተ ሥላሴን፣ ወለተ መድህንን፣ ጽጌ ማርያምን፣ ወለተ ኪሮስን፣ አስካለ ማርያምን፣ ኃይለ ጊዮርጊስን፣ ክፍለ ሚካኤልን፣ ጽጌ ማርያምን፣ ሂሩተ ሥላሴን፣ ወለተ ማርያምን፣ እህተ ማርያምን፣ ምህረተ ሥላሴን፣ ጸዳለ ማርያምን፣ ወለተ ጊዮርጊስን፣ ወለተ ኪሮስን፣ ብርሃነ መስቀልን፣ ወለተ መድህንን፣ ወለተ አርሴማን፣ ገብረ መድህንን፣ ወለተ ጻድቅን፣ ወለተ ሐናን፣ ወለተ ኢየሱስን፣ ወለተ ተክለ ሃይማኖትን፣ አመተ ሥላሴን፣ ወለተ ገብርኤልን ባሉበት በሚኖሩበት ቅዱስ ሚካኤል ክንፎቹን ዘርግቶ ጥላ ከለላ ሆኖ ይጠብቅልን። እነሱን አደራ እንዲሁም አስተባብራ ጠይቃ አምጥታ ይህንን ስጦታ የሰጠችንን ወለተ ማርያምን ከነባለቤቷ እንዲሁም በጎ ስራዋን እግዚአብሔር አምላክ በበረከት ይባርክልን፣ በጤና ያቆይልን።
የሚያስቡት ሁሉ ይሳካል፣ ስራቸውን ይባርክል። በባዕድ ሀገር ቅዱስ ሚካኤል ሞገስ ይሆናቸው። በባዕድ ሀገር ቅዱስ ሚካኤል መወደድን ይስጣቸው። ባዕዱ ዘመድ ይሆንላቸው። በረሃው ቃጠሎ ይቀዝቅዝላቸው። ቅዝቃዜው ሙቀት ልምላሜ ይሆናቸው። የእጆቻቸውን ስራ ይባርክልን። ካልታሰበ አደጋ ከድንገተኛ ፈተና ይጠብቃቸው። የሰውን ፍቅር የሰውን መውደድ ያጎናጽፋቸው። ሰርተው ትልቅ ደረጃ እንዲደርሱ የሰሩትን የሚሰሩትን የእጆቻቸውን ስራ ሁሉ ይባርክልን። አሜን ያላችሁ ሁላችሁ ይሁንላችሁ፣ ይደረግላችሁ። ሐሳባችሁ ሁሉ ይሟላላችሁ፣ ቋጠሯችሁ ይፈታላችሁ። በእውነት ለእናንተም የእድል በሮች ይከፈቱላችሁ፣ የጤና በሮች ይከፈቱላችሁ። የአቡነ ተክለ ሃይማኖት፣ የአቡነ ዜና ማርቆስ፣ የአቡነ ሀብተ ማርያም፣ የአቡነ እጨጌ ዮሐንስ፣ የአቡነ ሐራ ድንግል፣ የአቡነ እስትንፋሰ ክርስቶስ፣ የአቡነ ኪሮስ፣ የአቡነ ኤዎስጣቴዎስ፣ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ሳሙኤል፣ የአቡነ ሊባኖስ፣ የአቡነ መባጽዮን፣ የአቡነ ዘራውሩክ፣ የአቡነ አረጋዊ፣ የአቡነ መልከጼዴቅ፣ የአቡነ ሙሴ፣ የአቡነ አሮን፣ የአቡነ ዮሴፍ፣ የሌሎቹም ጻድቃን ሰማዕታት ቅዱሳን ቃል ኪዳን በረከት በእናንተ ላይ ይደር። የሰማዕቱ የቅዱስ ጊዮርጊስ፣ የቅዱስ መርቆሬዎስ፣ የቅዱስ እስጢፋኖስ፣ የቅዱስ ቂርቆስ፣ የቅዱስ ሚናስ፣ የቅድስት ኢየሉጣ፣ የቅድስት አርሴማ፣ የቅድስት ክርስቶስ ሰምራ፣ የቅድስት ፍቅርተ ክርስቶስ፣ የቅድስት ጸበለ ማርያም፣ የመጥምቀ መለኮት የቅዱስ ዮሐንስ ቃል ኪዳን በረከት ጥበቃ ጸጋ ሀብት ይደርባችሁ። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የቅዱስ ፋኑኤል፣ የቅዱስ ኡራኤል፣ የቅዱስ ራጉኤል፣ የቅዱስ አፍኒን፣ የቅዱስ ሳቁኤል የሌሎቹም የእልፍ አእላፋት መላእክት ጥበቃ አይለያችሁ። እግዚአብሔር አምላክ ከክፉ ነገር ይሰውራችሁ። በእውነት እንዲህ የሚያስደስት ጤና፣ የሚያስደስት ሀብት፣ የሚያስደስት በረከት፣ የሚያስደስት ዕድሜ ይስጣችሁ። በቤታችሁ ደስታ ይሙላ፣ በቤታችሁ በረከት ይትረፍረፍ። የዛሬ ወር በሰላም ያድርሰን። እኛም ያሰብነው እንዲሳካ ያቀድነው እንዲሰምር የቅዱስ ሚካኤል ተአምሩ ለዓለም እንዲገለጥ ድንቅ ነገርን ያድርግልን። ለእናንተም በጎ ነገር ይደረግላችሁ። አሜን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ኃጢአታችንን በደላችንን ይቅር ብለው ለዘላለማዊ ርስቱ ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጥቂቱን ጽድቅ የምትቀበል ብዙውን ኃጢአት ይቅር የምትል ጌታዬ አምላኬ መድኃኒቴ ሕይወቴ ኢየሱስ ክርስቶስ ሆይ የኔንም በአንተ ፊት ራሳቸውን ዝቅ ዝቅ ያደረጉ የልጆችን ኃጢአት በደል ይቅር በል። ከኃጢአት እስራት፣ ከበደል እስራት፣ ከመርገም እስራት፣ ከሞት እስራት፣ ከአጋንንት እስራት፣ ከደዌ እስራት
እግዚአብሔር ይፍታ፣ እግዚአብሔር ይባርክ።